ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። የወንድ የሴትና የክርስቶስ ህብረት ነው። እስኪ ንገሩኝ በሉ። የወንድ የሴትና የማን ህብረት ነው? የክርስቶስ ህብረት ነው። ኦርቶዶክሳዊ ትዳር ማለት ይሄ ነው። ወንድና ሴት ብቻቸውን ባለ ትዳር ላይ እንደዚህ ያለ ጋብቻስ የፈረስ የበቅስ ይላል ፍትሐ ነገሥት አንቀጽ 24 ላይ። ክርስቶስ የሌለበት ትዳር ፈረስም እነበቅሎም አላቸው። እኔ በገዛ ቤቴ ሳልበላ ጦሜን የማደር መብት አለኝ። ያገባ ሰው ግን ሳይበላ ጦሙን የማደር መብት የለውም። ማንጋ በልተህ ነው የማትበላው ትባላለህ ማለት ነው። የት ነው የበላው ያለ ሁል ጊዜ እንዴ ዛሬ ቶሎ ልትጠግብ ቻልክ ተብሎ ትጠይቃለህ ማለት ነው። ስለዚህ አለቃ ትሾማለህ፣ ለሰው ትኖራለህ። ለራስ ብቻ መኖር አትችልም። ለሰው ጭምር ትኖራለህ። ተጠንቅቀህ ነው የምትኖረው ማለት ነው። ሁል ጊዜ ሰውን ማጥፋትን ብቻና ተንኮልን ብቻ የሚያስቡ ሰዎች እባብ ናቸው ማለት ነው። ምንም የሚያደርጓቸውን የማያውቁ የሚጫኗቸውን የሚጫኑ እነዚህ ደግሞ አህዮች ናቸው። አሁን የምንኖረው በዚህ መልኩ ነው ማለት ነው። በጣም ነው የሚገርማቸው እኮ የሆኑ ሰዎች የሆነ ጉዳይ ያደራጃሉ፣ እኛና እንደ አህያ እንጫናለን። በጣም የሚገርመው ሁሉም ባይሆኑ አንዳንድ ጎረቤቶቻችን ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ የጾመው እኛ እንዳንጾም ነው የሚለው። ተስማማላችሁ? ምመና ጌታ ጾሞልናል የሚሉ ሰዎች ምን ጠይቃቸው ምንድነው? ጌታ ምድር ላይ ያለ ምግብ በልቷል አልበላም? ውሃ አስጠጥቷል አልጠጣም? እንቅልፍስ ተኝቷል አልተኛም? ስለዚህ ጌታ ጾሞልናል ብለው የማይጾሙ ሰዎች ጌታ እንቅልፍ ተኝቶልናል ብለው ማቆም አለባቸው። እንቅልፍ ለምን ይተኛሉ? ጌታ ተኝቶልናል። ምግብ ለምን ይበላሉ? ጌታ ምን ብሎልናል? በልቶል። እንዴ መርጦ ነው እንዴ? ከመሃል ጾሟን ብቻ ነው እንዴ ጾሞልናል የሚባለው? ብዙ ነገር አድርጎልናል እኮ። አራያ ሊሆነ ምሳሌ ሊሆነ ነው። ክርስቶስ በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ አልመለሰውም፣ ዘለነው። ምን እንዳለ ታውቃላችሁ? ማቴዎስ ወንጌል ምዕራፍ 6 ላይ ጾም ያስፈልጋል ወይስ አያስፈልግም የሚለውን ጥያቄ ዘለለውና ስትጾሙ አለ። ምን ስትሉ? ያው መጾማችሁማ የታወቀ ነው። ክርስቲያን ከሆናችሁማ ምን ትላላችሁ? ስለዚህ ስትጾሙ እንደ ግብዞች አትኑ አለ። መጾም ጥያቄ ውስጥ አይገባም። ራሱ ጾም ያስፈልጋል አያስፈልግም የሰይጣን ጥያቄ ነው። ክርስቶስ ዘለለውና ስትጾሙ ብሎ አፈጻጸሙ ላይ ነው ማብራሪያ የሰጠው እንጂ መጾምማ የማይቀር። የኛ ቤተክርስቲያን መንፈሳዊት ክርስቶሳዊት ቤተክርስቲያን ስለሆነች ሰበብ እየፈለገች ነው የምትጾመው። ሰበብ እየፈለገች አሁን ጌታ ጾመ ብላ ታጾመናለች። ትንሽ አረፍ ታረገና ደግሞ ሐዋርያት ጾመዋል ብላ ታጾመናለች። ትንሽ አረፍ አርጋ ደግሞ ፍልሰታ ታጾመናለች። ልክ እንዴት ነው ወላጆች ታውቃላችሁ ምግብ ሲያጎርሱ እችን ጉረስና የመጨረሻ በቃ ከዚህ በኋላ አትጎርስም የሚሉት ነገር አለ። ቤተክርስቲያን ጾምን እንደ ምግብ ነው የምትሰጠን። አንዴ ተፈታ አንዴ ተያዘ እያለች እያረሳሳች ማለት። እቺ አጭር ነች። በቃ 3 ቀን ነው አይዞ ነነዌ ነው እችን ብቻ ቀመስና ከዚህ በኋላ አትጾምም ትላለች። ወይ 3 ቀን ነው ብለህ ትጾማለህ። 9 ቀን 10 ቀን ካረፍክ በኋላ ደግሞ አብይ ጾም ብላ ትመጣብሃለች። የመጨረሻ እያለች ማለት። የዚህች ቤተክርስቲያን ልጆች ስላረገን ስሙ የተመሰገነ ይሁን። ለመብላት አይደለም ሰበብ የምትፈልገው ለመጾም ነው ቤተክርስቲያን። በጣም የሚገርም ነገር ልንገራችሁ። አንድ ሰው በበሽታ በጽኑ በሽታ ቢታመም በህመሙ ምክንያት መጾም ካልቻለ እንዳይጾም ይፈቀዳል አይደል? እንዲበላ። የሚገርመው ግን በሥርዓተ ቤተክርስቲያን ያ ሰው ከዛ በሽታ እንደማይድን እርግጥ ከሆነና የሚሞት ከሆነ ቤተክርስቲያን በቀረው ዕድሜ እንዲጾም ነው የምታረው። እንዲጾም እስኪሞት ይብላ ሳይሆን እስኪሞት ምን ይበል? ይጾም። ጥቅሙ ስለገባት ነው። ጾም የዋዛ ነገር እንዳይመስላችሁ። ሁሉን ነገር ከልብ ከስሜት ሳይሆን ከልብ መጀመር፣ ሲያደርጉ አይቶ መጀመር፣ ሲሉ ሰምቶ መጀመር፣ ሰዎች ስላሉን ተናደን መጀመር ሳይሆን ሁሉን ነገር ከልብ መጀመር። ከልብ ስንጀምረው መከራ ቢመጣም እንቀበልበታለን፣ ታግሰን እናልፈዋለን። ስለዚህ ጠለቅ ያለ መሬት መሆን ያስፈልገናል ማለት ነው። ልባውያን መሆን አለብን። ከልብ ምንም ነገር ደስ ብሎን መጀመር የለብንም። ማለት የፈለግኩት ግን ከስሜት የተጀመረ ነገር
ኋላ ችግሩ እንደጠበቅነው ሳይሆን ሲቀር እንሟሽሻለን፣ ተስፋ እንቆርጣለን። መጀመሪያ አስቦበት የወጣ ሰው እንኳን እሾህ ቢወጋው ነቅሎት ይቀጥላል። ቢሰበር እግሩን ጠምጥሞም ቢሆን እያነከሰ ይቀጥላል። ያላሰበበት ሰው ግን ወፍ በጮኸ ቁጥር ቤቱን ሩጦ ይመለሳል። ስለዚህ የእግዚአብሔር ሰዎች አስበን ጎዳናችን መጀመር መልካም ነው። የረፍት ቦታ ቤተክርስቲያን ነው። ለዚያ እኮ ነው ብዙም ሳይጸልይ ምንም ሳይል ሰው ዝም ብሎ ዛፍ ስር ቁጭ ብሎ ቤተክርስቲያን አርፎ የሚሄደው ማለት ነው። እኔ ቢጸልይማ ምን ያህል ያርፍ ነበር፣ ንስሐ ቢገባ ምን ያርፍ ነበር። አንዳንድ ዝም ብሎ ነዶት ተናዶም ከፍቶትም ዝም ብሎ በቃ አልጸልይም ልቤን ይስማው ብሎ ዛፍ ስር ቁጭ ብሎ ሲመጣ የሚያርፍ ሰው አለ። ምክንያቱም ክርስቶስ በዚያ እረፍት ይሰጣል። ክርስቶስ እረፍት ነው። እረፍትነቱን የሚሰጠን ደግሞ በቤተክርስቲያን ነው። የሚያሳርፈን በቤተክርስቲያን ነው። ሁላችንንም እግዚአብሔር በቤተክርስቲያን ያሳርፈን። መድኃኔዓለም የምናርፍበት ቦታ ቅድስት ቤተክርስቲያናችን እሷን ስለሰጠን ራሱ ስሙ የተመሰገነ ይሁን። ኑሯችን ይሄንን መስቀል ነው የሚመስለው። ኑሯችን ይሄን መስቀል ነው። የክርስቲያኖች ኑሯችን በተለይ የመነኮሳትና የካህናት ይሄ መስቀል ወደ ላይ አንድ ቋሚ ያለው እንደገና ደግሞ ወደ ጎን አንድ መስመር አለው። ወደ ላይ ያለው ከእግዚአብሔር ጋር ያለንን ህብረት ነው የሚያመለክት። ወደ ጎን ያለው ከሰዎች ጋር ያለንን ህብረት ነው የሚያመለክት። ይሄንን ለማድረግ ግን ይሄ መስቀል ነው። መስቀል ማለት ደግሞ መከራን የሚወክል ነው። እግዚአብሔርንም ለመውደድ ትግል አለው፣ ሰውንም ለመውደድ ትግል አለው። ማን ይፈትናል? ዲያብሎስ ይፈትናልና ማለት ነው። ለዚህ ብሎ ትዕግስት ሲኖር እግዚአብሔርን ለመውደድ በሚመጣው መከራ ታጋሽ ሲሆኑ፣ ሰውንም ለመውደድ በሚፈተኑት ፈተና ታግሶ ሲኖሩ አንድ ሰው መነኩሴ፣ ካህን፣ ክርስቲያን ይባላል ማለት ነው። እግዚአብሔርን እንድልናገኘው ፈልገ ነው። እዚያ ውስጥ አለ የኔ አባቴ እግዚአብሔር የፈጠረኝ ባሪያው በጥምቀት የወለደኝ ከቤተ ክርስቲያን ማህበር የጨመረኝ ባሪያ ልሆን የማልገባው ልጁ ያደረገኝ የሰማይ አባቴ እዚህ አለ ብሎ እግዚአብሔር በትክክል አለ ብላችሁ ይሄም ተሰምቷችሁ ያውቃል? ስሜቱ እግዚአብሔር አለ። ቆይ መቅደስ አሁን እግዚአብሔር አለ ብላችሁ እንትና አለ ገሌ ደህና ዋላችሁ አለ እንደሚባል ማለት ነው። እግዚአብሔር መኖሩን ይሰማችኋል? እስቲ እንደው መድኃኔዓለም እንደዚያ እንዲሰማን ያርገን በእውነቱ ማለት ነው። እግዚአብሔር አሁን መቅደስ ውስጥ አለ፣ እግዚአብሔር ቤተክርስቲያን ውስጥ አለ ብለን ልናገኘው ደስ እያለን ማለት ነው። አለ አሁን እግዚአብሔር ከዛ ስንወጣ እግዚአብሔርን አግኝቼዋለሁ ብለን እንደው ዲያብሎስ እኮ ይችን ነው የሚቀማን። አፈር ይብላና አፈርስ አይበላም መቼም። እሱ ምኑን ይበላዋል? እኛን ነው የሚያበላን እንጂ። እውነት ነው። አሁን ይሄ ቢሰማን እኮ ምንም ነገር እንኳን እንጨናነቅም፣ ጥያቄያቸው ሁሉ ይመለሳል። እግዚአብሔር የእግዚአብሔር ቤት ነው ማለት ቤቱ ሰው ይኖራል። እግዚአብሔር ቤቱ አለ፣ በቤተክርስቲያን ውስጥ አለ እግዚአብሔር። በዓለሙ ሙሉ ቢሆንም በፍጹም ደስታ እንኳንስ በቤተ ክርስቲያን ልብ በሉ በደሙ በቀደሳት ቤተ ክርስቲያን ሰሎሞን በወርቅ በዕንቁ ሰርቶ ሲጨርስ እግዚአብሔር ምንድን ነው ያለው? በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ ነው ያለው። ደስ ሲል እኮ በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ፣ ጆሮዎችም ወደዚህ ይሰማሉ። ስለዚህ የእግዚአብሔር ዓይን በሰሎሞን ወደ ሰራው መቅደስ ከሆነ በሰሎሞን መቅደስ ላይ የሚቆም ሰው ሁሉ ወደ ላይ ቀና ሲል ከማን ዓይን ጋር ነው የሚታየው? ከእግዚአብሔር ዓይን ጋር ያያሉ። በእርግጥም ከእግዚአብሔር ጋር የምንተያይባት ከተማ ቤተክርስቲያን ናት።